ከወንድማችንም ከአባታችንም ከጋሽ ወርቁ አይተነው ነው። ቮይሱን አሰማለሁ። ለአንተም ለደብረ ብርሃን ላሉ ለተቸገሩ ወገኖቻችን ነው ቮይሱ። እሺ ሁላችሁም አንድ ላይ ስሙት። እሺ ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ 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 ያሳይ ስለሚቻል ወይኔ 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 ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራሱ አሳቀኝ። ማን ነው? ቀጥል ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ቦም ሻካላካ አረ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር ለአግማሽ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። አቋቁመን ነው ይህንን ነገር የምናሳየው። አቋቁመን ማህበረሰባችንን አቋቁመን ነው እናንተ የምናሳያችሁ። በጣም ነው የምናመሰግነው። ወዳይ እኔ ልቤ እየመታ ነው። ማርያምን ውዴ ቀጣያለ እንዴ ቀጣያለ ጋይስ ቮይሱን ልጨርሰው እኮ አለ ማለት ነው ውዴሽ ታታሪ ወጣቱ ነው የልጆች አርአያ እንድትሆን በማድረግ ነው በማሰብ ነው። ሰውን ለመርዳት የሚያስፈልገው ሃይማኖት፣ ብሔር፣ ማንነት ሳይሆን ችግሩ ላይ ብቻ በማሰብ ለተቸገሩት መድረስ ወሳኝ ነገር ነው። ይህንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት። ችግርተኛን መርዳት በዚህ ሰዓት ካለን ማካፈል ለሁላችንም ጥቅም ይኖረዋል። እግዚአብሔር ጠብቅ። ወደፊትም አብሬያችሁ ነኝ። ምንም ችግር የለውም፣ ይስተካከላል በተለያየ ነገር። አመሰግናለሁ። ሞራል ሁለተኛውን ቮይስ ልክፈተውና ከያዝነው ባጀት ተቀንሶ የሚሰጠው 15 ሚሊዮን ብር ደብረ ብርሃን ብቻ ለሚገኙ አንተ ለጎበኛቸው እንደሆነ መታወቅ አለበት። በቃ እዚህ ውስጥ ያላችሁ 13,000 ኦልሞስት 14,000 ሰዎች ታላቁን አባታችንን ወንድማችንን ጋሽ ወርቁ አይተነውን በማመስገን ኮመንት ላይ እግዚአብሔር ረጅም እድሜና ጤና እንዲሰጣቸው ከክፉ ሁሉ እንዲጠብቃቸው ምኞታችሁን ፍቅራችሁን በኮመንት ግለጹ። እግዚአብሔር ያክብርልን፣ ኑርልን ጋሼ፣ ክፉ አይንካክ፣ እድሜና ጤና ይስጥልን። እሺ እናመሰግናለን። እንዴት ነው ግን የምንቀበለው? እሺ የድርጅታችንን ብር ማነው የሚቀበለው? አብረን እንጨርሳለን። እሱን አብረን እንጨርሳለን። እሺ ያሳይ ችግር የለም። በምትፈልገው መንገድ አለን። እሺ ችግር የለም። አብሽ በጣም እናመሰግናለን። አቶ ወርቁ አይተነህ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ከዚህ ባሻገር ለታኩር ያደረግከው ነገር በጣም ትልቅነት ነው። በጣም የሚወጣ ልጅ ነው፣ የሚበረታታ ልጅ ነው። በጣምም እሱ ሪስክ ወስዶ ና ስንለው እሺ ብሎ መጥቶ ይህንን ስላደረገልን ትልቅ ክብር ይገባዋል። በጣም ነው የምናመሰግነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርን። ጉቺ እኛ ላይ ሲደርስ ያቋረጥሽውን ነገር ቀስ ብለሽ መተሽ ቀጥ